ለዛ ድምጽ መስጫ ቀን ደግሞ የአባላት ሚና እጅግ በጣም የላቀ ነው። ይሄ ምርጫ ኢትዮጵያን ወደ ተምሳሌት ሀገር ሲባል ዝቅ ባለ መንገድ ብቻ የሚታይ አይደለም ማለት ስላልሆነም ለምን ምርጫ አስፈለገ? ብልጽግና ምን ሰርቷል? ለወደፊት የተለማቸው ትልሞች ምንድናቸው? ሚሉትን በዋናነት አባላት በተለያዩ ኮንፈረንሶች ሲያወያዩባቸውና ሲያውቋቸው ሪፈረንስ ያደርጓቸው ቆይናቸው። እንደ ፓርቲ የምርጫ ምልክታችን የስንዴ ችቦ መሆኑን ጠንቅቀን እናውቀዋለን። በዛ ደረጃ ለዚህ ምርጫ የተዘጋጀንበት መሆኑን እንረዳለን። በወረዳ ደረጃ ከብልጽግና ፓርቲ ጎን ለጎን ከብልጽግና ጋር አራት ፓርቲዎች ይፎካከራሉ። አንደኛው ትብብር ለኢትዮጵያ ተብሎ የሚጠራው ብዙ ፓርቲዎች በፊት ብዙ የነበሩ ፓርቲዎች በአንድ የተጠቃለሉበት ፓርቲ ነው። ሁለተኛው ህዳሴ የሚባል ፓርቲ ነው። ሶስተኛው አዲሃን ናቸው። አራተኛው የኛ ፓርቲ ብልጽግና ፓርቲ ይሆናል ማለት ነው። ስለዚህ እነዚህ ፓርቲዎች ምን አላቸው ሊያወዳድራቸው ሊያፎካክራቸው የሚችል ምን ወረት አላቸው ብለን ካሰብን ከብልጽግና በላይ የተሻለ ወረት ያለው ፓርቲ የለም። ብልጽግና እንደ ወረዳ ስንወስድ እጅግ በጣም በርካታ መሰረታዊ ችግሮችን ቢፈታ ፓርቲ ነው፣ እየፈታ ያለ ፓርቲ ነው። ብልጽግና ከትናንት የሚማር ዛሬን ደግሞ በደንብ የሚመለከት ለነገ ደግሞ የሚተን ፓርቲ ነው። ስለዚህ የትናንቱን ሙሉ በሙሉ ሚንቅ ሳይሆን ከትናንቱ ለስር ወስዶ ችግሮችን ግን እያስተካከለ ከትናንቱ ተምሮ የትናንቶችን እንደ መሰረት እንደ ቤዝ እየተጠቀመ እያስቀጠለ ተቋማዊ ግንባታውን፣ ኢኮኖሚያዊ ግንባታውን፣ ፖለቲካዊ ግንባታውን፣ ሰብአዊ ግንባታውን ጭምር እየቀጠለ ያለ ፓርቲ እንደሆነ እናውቀዋለን። ይሄ ፓርቲ እንደ ወረዳ በጣም ዋና የምንላቸው ጥያቄዎች መልሶልናል። ለምሳሌ የሰሜን ጎጃም ዞን እንዲመሰረት ትልቁን ሚና የተጫወተው ይሄ ፓርቲ ነው። በዚህ ፓርቲ ጥላ ስር ሆነን ነው ማለት ነው። ሁለተኛው ለዘመናት እንጠይቀው የነበረው ትልቁንና ዋናው የመሰረተ ልማት ጥያቄ ከዱር ቤቴ ሊመን ሻወራ ቁንዝላ ድረስ ያለውን አስፋልት መንገድ በዚህ ጊዜ ነው የተመለሰ። ጥያቄም የጠየቅን እንድንጠይቅም የተፈቀደ ማለት ነው። ሶስተኛው በዋናነት ለዘመናት ስንጠይቀው የነበረው የመብራት ጥያቄ ነው። የዚህ መብራት ጥያቄ የሰብስቴሽን ጉዳይ ተፈቶ በቅርብ ቀናት የሚለኮሳል። ይህን ጥያቄ የመለሰው ብልጽግና ነው። ከዛ ባሻገር ወረዳችን በተለያየ ኢንቨስትመንት ራዳር ውስጥ እንዲገባ እይታ ውስጥ እንዲገባ ያደረገው በዚህ ዘመን ነው። ለምሳሌ ቁንዝላ አካባቢ ያሉ ፕሮጀክቶች ከመብራቱ ጋር ተያይዞ አሁን ችግር ቢገጥማቸውም በዋናነት ምን ፖቴንሻል አለ ብሎ እንዲመለከተን ያደረገው ይሄ ጊዜ ነው ማለት ነው። ከዛ ባሻገር እንደ ወረዳ ጥቃቅን በርካታ ስራዎች ተሰርቷል። መሰረተ ልማት ላይ ሰርተናል። ኢኮኖሚ ልማት ላይ ሰርተናል። ፖለቲካዊ ልማቶች ላይም ሰርተናል። ማህበራዊ ልማቶች ላይ በጣም በከፍተኛ ሁኔታ ሰርተናል። ለምሳሌ ትምህርት ላይ ብዙ ሰርተናል። ጤና ላይ ብዙ ሰርተናል። ግብርና ላይ ብዙ ተሰርቷል። መሰረተ ልማት ላይ ከተማችን ሶስቱ ከተሞች በወረዳ ደረጃ ከታ ፕሮጀክት ተይዞላቸው ዛሬ ሊበን ከተማ ላይ የውስጥ ለውስጥ የመንገድ ስራ ጅምር ተጀምሯል ማለት ነው። ይሄ ሊበን ላይ ብቻ ሳይሆን ቁንዝላ ላይ ይስማላ ላይ ይቀጥላል። ስለዚህ እንደ ፓርቲ በቀጣይ ደግሞ የተለማቸው እንትኖች አሉ። ግራንድ የሆኑ ጥያቄዎች በተለይ የህዝብ ጥያቄዎች ይሆኑ ለምሳሌ የነዳጅ፣ የማዳበሪያ፣ የወደብ በዋናነት በከፍተኛ ሁኔታ በአፍሪካ ደረጃ አንደኛ የሚባል የኤርፖርት የሚገነባበት ጊዜ ነው። በከፍተኛ ሁኔታ ዲፕሎማሲያችን አድጎ ያንን ጭምር እየፈታ ያለበት ሁኔታ። ይሄ ምርጫ በዋናነት ትልቁን ጥያቄ ሊፈታ የሚችለው የሰላም ጥያቄው ነው። የሰላም ጥያቄው በተለይ የአፈሙዝ ጥያቄ ለአንድና ለመጨረሻ ጊዜ የሚከበርበት ጊዜ ይህ ምርጫ ስናሳካ እንደሆነ መረዳት እንደ አባል ይጠበቅብናል። ይህን ተረድተን ምርጫን ካሳካን በኋላ መንግስት አቅም፣ ጉልበት ብዙ ነገር ኖሮት ለሰላም ደግሞ እነዚህ የጽንፈኛ ኃይሎች እጃቸውን የሚዘረጉበት ጊዜ ሩቅ እንዳልሆነ የበለጠ የሚቀርቡበት የሚወያዩበት ተስፋቸው የሚሟጠጥበት ምርጫ እንደሆነ ወስደን ምርጫችን ማሳካት ያለምንም ቅድመ ሁኔታ የህልውና ጉዳይ ነው ብለን መስራትና መገንዘብ ያለብን ይመስለኛል።
ይህን ብዬ በዋናነት ምርጫ በአደረጃጀቶች እየተሰራ ነው ያለ። በቤት ለቤት ትውውቅ እያደረግን ያለ ነው። በቡና ጠጡ ትውውቅ እያደረግን ያለ ነው። ሌሎች አደረጃጀቶችን የሲቪክ ማህበራትን አደረጃጀቶችን ጭምር እየተጠቀምን ያለ ነው። እንደ ወረዳ በሁሉም ቀጠናዎች ትናንት ሰላማዊ የድጋፍ ሰልፍ ተካሂዷል። በእኛ ወረዳ በወረዳ ደረጃ ሁለት አካሂደን ባለፈው ስለስራ ማለት ነው። በዚህ ሁኔታ ውስጥ እያሳካን ያለውን ሂደት በ24 ደግሞ ሙሉ በሙሉ ብልጽግና አሸናፊ ሆኖ የሚወጣበትን እድል አቅም እና ድርሻ እንደ ፓርቲ ወስደን እንደ አባላት ወስደን ምልክታችንን በደንብ አስተዋውቀን ህዝባችን እኛን እንዲመርጥ ብልጽግና እንዲመርጥ ማድረግ ይጠበቅብናል። የፓርቲያችን የመወዳደሪያ ምልክት የስንዴ ችቦ እንደሆነ ተረድተን የክልል እጩ ተወካዮች እና የፌዴራል ተወካዮችን ከዛሬ በፊት ያስተዋውቅንበት ነባራዊ ሁኔታ ስላለ ብልጽግና ይምረጡ የምልክታችን የስንዴ ችቦ ነው። ብልጽግና አሻጋሪ ሀሳብ ያለው ሰላማዊ ሀሳብን ቢመርጥ ለድርድር የተመቸ ዲፕሎማሲያዊ ርቀቱ የሰፋ በዋናነት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ልማቱ የላቀ የተጀመሩትን የምንጨርስበት በቀጣይም ደግሞ ሰፋ አድርገን ልማቶቻችን እንቀጥልበት እንደ ወረዳም ጭምር ተጠቃሚ የምናደርግበት እንደሆነ ተረድተን ብልጽግና ፓርቲን እንምረጥ። የምርጫ ምልክታችን ስንዴ ችቦ ነው። መልካም ጊዜ መልካም ቆይታ እንዲሆናላችሁ እመኛለሁ። ውይይታችን ይቀጥላል። አመሰግናለሁ።